እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላም በፍቅር በጤናና በአብሮነት በሰላም አደረሳችሁ። ዛሬ አውደ ዓመት ነው። ዛሬ የጌታችን ልደቱ ነው። ይህንን የልደት በዓል ምክንያት በማድረግ እንግዲህ በአዳማ ከተማ ተገኝተን ከእመቤታችን ፍራንሲስካውያት እህቶች ጋር ነው የልደትን በዓል በጋራ ሆነን የምናከብረው። እንኳን አደረሳችሁ። አውደ ዓመት እንዴት ነው? በዓሉ በጣም ደስ ይላል። ጠዋት በቅዳሴ በጸሎት አክብረናል። አሁን ደግሞ አንድ ላይ ሆነን እያከበረን ነው። በጣም ጥሩ ደስ ይላል። እንግዲህ ሲስተር ቀደም ብለው እንደገለጹት በጋራ ሆኖ በአብሮነት እንደምታከብሩ ነግረውናል። አሁን ደግሞ እስቲ እንተዋወቅ። ከእርሶ ልጀምር። ስሞትን ማን ልበል? እኔ ሲስተር ማርገሪት ገብረ ማርያም ይባላለሁ። የእናቶች ጡረታ ቤት ነው የእነሱ ኃላፊ ነኝ። እኔ ሲስተር ራፋኤል አስፋው እባላለሁ። ልደት እንደገና መወለድ ማለት ነው። በነፍስም እየታደስን ሕፃኑ ኢየሱስ ያው ህይወታችን እንዲቀይር በተለይ እኛ በጡረታ ላይ ያለን ወተን እንሰራለን፣ ይሄን እናረጋለን፣ ምን የሚባል ነገር የለም። ስለዚህ ይሄን የጡረታ ጊዜ ደግሞ በምስጋና ተቀብለን ከሱ ጋር ይበልጥ ለመገናኘት ጊዜ አለን። እዚህ ሲስተር አንቶኒያ ገብርኤል ይባላለሁ። የገና በዓል እንዴት ነው? የገና በዓል በጣም ቆንጆ ነው። ኢየሱስ እኛን ለማዳን የመጣበትን ቀን እንግዲህ አክብረናል። ኢየሱስ ሕፃን እንደሚባርከን ህዝቡን እንዲባርክ ዓለምን እንዲባርክ ለዓለም ሰላም እንዲሰጥ ሀሳባችን በሱ ፊት ሆነን የምንጸልዩ ለዓለም ሰላም ነው፣ ለኢትዮጵያ ሰላም ነው። ምክንያቱም በአሁኑ ዘመን ሰላም የሌለ ጊዜ ነው። ዋና ትኩረት የምንሰጠው እሱ ነው። ገዳማችሁ እንደ አውሮፓውያን አቆጣጠር በ1854 እንደተመሰረተ ይነገራል በፈረንሳይ ሀገር። እስቲ ስለ አመሰራረቱ ታሪክ ትንሽ ነገር ለተመልካቾቻችን ቢያደርሱ። በውጭ ሀገር ወደ 200 ዓመት በላይ ሆኖታል የተመሰረተው። በኢትዮጵያ ውስጥ 67 ዓመት ሆኖታል። መጀመሪያ ሲጀመር በትንሹ ነው ተጀመረው። በክራይ ቤት በትንሽ ነገር ተጀመረ። የመጀመሪያዎቹ 9 ነበሩ። በአቡነ ኡርባኖስ የሚባሉ ነበሩ። እሳቸውና ማሜ ዲሳፖርት ፈረንሳዊ ነበሩ የጀመሩት በትንሹ። አሁን ያሉት እህቶች እዚህ ጡረታ የገቡት በእነሱ ነው የተጀመረ። ወደ ሲስተር ራፋኤል ልምጣና ይህ የጥሪ ህይወትን እንዴት ተቀላቀሉት? እስቲ አጋጣሚውን ያጫውቱን። መጀመሪያ እኔ በቤተሰብ እኔ ሲስተሮችም አላየሁም፣ ሲስተሮች አላየሁም። ግን በቃ ቤተሰብ አባቴን ከአባቴ ጋር ነው ቤተክርስቲያን የሚሄደው እና ለውርድ ማርያም አለች በቤተክርስቲያን እዛ ሲጸልዩ እናቴንም ውጥር አድርጌ ያስኳት። በቃ እኔ እዛ ቤተክርስቲያን ሄጄ ቁጭ እላለሁ፣ በቃ አልበላም አልጠጣም ብዬ። በኋላ ለካ እናቴ እባክህ ውሰዳት ትላለች ሲስተሮች ጋር። እኔ ሲስተር የተባለ ሲስተር እኔ አላየሁም፣ እኔ ማርያም ብቻ ነው ያየው። ከዛ አባቴ ይዞኝ ሄደ ሲስተሮች አሉበት ጋር። ልብስ ለብሶ ምናምን ማርያም አይደለችም። እኔ መቼ እዚህ አልኩ፣ እኔ አልኩ ማርያም እነዚህ ሰዎች ጋር ያልመጣ አይደለም፣ በኋላ ነው እንደ ማርያም የምትሆኚው፣ አሁን ጊዜ ትጀምሪያለሽ አለን። በቃ አሁን ዝም በይ ይመጣሉ። ይመጣል፣ ልብስ ለብሶ ሰው ነው። ከዛ ዝም ብዬ ከነሱ ጋር ማለት አስፔራንት ይባላል ደግሞ አስፔራንት ባለ አስፔራንቱ ምንም አላቅም፣ ብቻ ቁጭ ብዬ ያለው በቃ ያለው። ከዛ ያስተምሩናል፣ እንማራለን። ያው ትምህርት ቤትም እየተማርኩ ቀስ ቀስ እያልኩ ከዛ በኋላ ነገሩን ተረዳው። ከነሱ ጋር እያለው አቡነ ኡርባኖስ ሲስተሮች የሚሆኑ ልጆች ብለው መጡ። ከዛ 2 ነበር፣ እኔ ሌላ ማለች እና ድሬዳዋ ሄድን ሲስተሮቹ ጋር። ከየት ነበር ወደ ድሬዳዋ የሚሄዱት? ከሚደግዱ። እሺ እሺ። እና ከላፍቶ ጎባ ነው ወደሚደግዱ። እኔ ሲስተር አላየሁም፣ የለም እኔ ማርያም ብቻ ነው ያየው፣ እንደ ማርያም ሆናለሁ። ከዛ ድሬዳዋ ሄደን አባታችን እዛ ጠበቁ። አቡነ ኡርባኖስ ይዘውኝ 2 ነን። በሌሊት ባቡር እዚህ ደረስን። ናዝሬት መጣን። ምንም ነገር የለም። ሲስተሮች 1-2 ናቸው ያሉ፣ እነሱም የተለያዩ ማህበር ናቸው፣ ገና ሊጀምሩ ነው። ምንም ነገር የለም በቃ እዚህ። ከዛ ቀስ ቀስ እያልን ከየቦታው ከተለያየ አቅጣጫ እንደኛ አስፔራንቶች መጡ። ከዛ ቀስ ቀስ እያልን እዛ ያለን
ፖስቲላንት ተባለ። ከዛ ከፖስቲላንቱ ኖቪስ ተባለ። ከዛ መሐላ ተደረገ እና እዚህ ላይ ደረስኩ። በጣም 50 ዓመት አክብሬያለሁ። 50 ዓመት በጣም ተከፍሎ ረጅም ዓመት ነው። አክብሬያለሁ። ደስ ይላል በጣም። ሲስተር ወደ እርስዎ ልምጣና እርስዎ ወደ ጥሪ ህይወት የገቡበትን አጋጣሚ ያጫውቱን። አዲስ ካቶሊክ ነበርን። ረዥም ጊዜም አልቆየንም እና ስለ መነኮሳት ስለ ሲስተሮች ሰማሁ። አላየኋቸውም በፍጹም። ምን እንደሚሰሩ፣ እንደሚጸልዩ፣ አበባ እንደሚተክሉ፣ ቤተ ክርስቲያን እንደሚያጸዱ፣ ልብስ እንደሚያጠጉ፣ ከቤት ከግቢ እንደማይወጡ ሁሉ ሰማሁ። በቃ እኔ የሚፈልገው ይህንን ነው አልኩ። ቤተሰብ አይፈቅድም። ቤተሰብ ስለማይፈቅድ በድብቅ ጠየቅኩ። አንድ ቀን ከልጆች አንዷን ላኩ። ስልክ እሷን እየጠየቀች የነበረች ናት። ያው ሲስተር ማርገሪት ራሷ ነበረች። እሷን በድብቅ ትጠይቅ ነበር። እኔም በድብቅ እጠይቃለሁ፣ ምክንያቱም አይፈቀድም ስለማይፈቀድ። አንድ ቀን ቁጭ ብለን ተጫወትን። እንዲህ ከሆነ አንቺ ሂጂ፣ እሷን ላኩ። ሩቅ ነው፣ በጣም ሩቅ ነው። ወንጂ ሄደሽ እንደሆነ ከዚህ ወደዚህ እስከ ወንጂ ሩቅ ነው በጣም። ሄደሽ እኔ ስራውን ሁሉ እሰራለሁ፣ አንቺ ሂጂና ጠይቂያቸው አልኩ። ሮብ ነው ቀኑ። ሄደችና ኧረ ዓርብ ቀን እንድትመጡ ተብለዋል አለች። ዓርብ ቀን እንድትመጡ ብዙ ስራ ነበረ፣ ብዙ ነገሮች ነበረ። ለቤተሰብ የመጀመሪያ ነኝ። እናቴም ደክመዋል። በኋላ ምን ይሻላል? ምንም ማድረግ አንችልም። ውሸታችንን ዛሬ የልቤ ኢየሱስ በዓል ስለሆነ እንሄዳለን አለንና ሁለታችንን ያለንን በዚያን ጊዜ ብዙ ጨርቅም አልነበረ። ያለችውን ጨርቅ ጠቅልለን ተደብቀን ወጣን። እዛ ጠዛ የሚባልበት ቦታ ሄድንና እዛ ውለን አንድ ልጅ ሰጡንና በኦሳና አጠገብ ዋሰራ የሚባል ሰምተሽ እንደሆነ እዛ ኮንሶላታ ሲስተሮች ያሉበት ጋር አንድ ልጅ ሊኮን አብረን ሄድን። እዛ ሄድንና ፊደልም አልተማርኩም ገና እኮ። ጥር 1 ነው ያን ቀን መጀመሪያ ዓርብ። እንግዲህ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ወደ ናዝሬት ላኩን። ከዛ ቦታ እስከ አላባ የሚባልበት ቦታ በእግራችን እዛ ጋር ቆየን። ዋሰራ ይቅርታ፣ ዋሰራ በርካታ ነበርን። የተመረጥን ወደ ናዝሬት ተላክን። ቀጭን አሮጌት እንደ ኮፍያ የድሮ ልብስ የድሮ ከቫቲካን ሁለተኛ በፊት የሚለበሰውን ልክ ኮፍያ የሚመስለውን የለበሰችው አየውና ምንድን ነው እያልኩ ገባ። ፊደል አስተማሩን። ነገሮቹን እያስተማሩን በአመቱ ፖስቱላንት የሚባል አንደኛ አስፔራንት ነው፣ ሁለተኛ ፖስቱላንት ነው። ለፖስቱላንትነት አስገቡን። ሐምሌ ነበር። ጥር ወር ኖቪስ የሚባለውን 3ኛ ደረጃ ልብስ ለበስን። በኋላ እሱንም በደንብ አስተማሩን። ፊደልም እየተማርን እሱንም እየተማርን ለማላ 2 ዓመት ተዘጋጀንና ማላ አደረግን። ቀጥሎ እንግዲህ ይሁን ወደ ሌላ ቦታም እየተላከን ምን እያለን ለዚህ በቃን። እንግዲህ በጣም ደስ ይላል። ትልቅ ታሪክ ነው። መልካም ሲስተር ማርጋሬት ወደ እርስዎ ልምጣና የእርስዎን ደግሞ እንዴት የገቡበትን አጋጣሚ ይንገሩን። ሲስተር አሁን ብዙውን ነገር አስረድቷል። አንድ ላይ ነበር ቤተክርስቲያን ሲጸለይ ምንኩስና ህይወት የሚፈልጉ ሰዎች ሲሉ አልገባኝም፣ ምን ማለት ነው ብዬ ቄሱን ጠየቅኩ። ትንሽ ነበርኩ እና ካቶሊክ ከሆነንም ብዙ አልቆየንም፣ ኦርቶዶክሶች ነበረ። ስጠይቅ በጸሎት የሚኖሩ ቤተክርስቲያን የሚያገለግሉ ደሃውን የሚያገለግሉ ተባለ። እኔ ግን በጣም ልቤን የነካኝ ደሃ ማገለግል ነው። በጣም ፈለኩ። እንደዎቹን እንዴት ነው የምናገለግለው ብዬ ሲጠይቅ አይ ገዳም ውስጥ ገብተሽ ጸሎት እያደረሰሽ ትምህርት ተምረሽ ሌሎቹ ማስተማር፣ ነርስ ሆነሽ ወይም ሕክምና ማካሄድ ብሎ ነገሩ። አሁን ምርጫው ደግሞ ገና ፊደል ባልተማርኩም ነርስ ሆናለሁ ብዬ አሰብኩ። ሲስተርም ጎረቤት ስለነበረን ተመካከረንና ቄሱን ሄደን አማከረን። እሺ በቃ ተዘጋጁ፣ ከ1-2 ሳምንት በኋላ ትሄዳላችሁ ተባለ። ቤተሰብ ደግሞ አይፈቅድም እና አባቴ ሲነግረው እኔ ልጆችሽ ነው የሚፈልገው እንጂ እንዴት መነኮሴ ልጅ አይወልድም መነኮሴሽ አሉ። አይ እኔ ልጅም ሳይሆን እኔ ቤተክርስቲያንን ለማገለገል በተለየ ድሆችን ብዬ በጣም ተመኘው። አልፈቀደም። ተደብቀን ወጣ።
ከዛ ከጠዛ ወደ ዋሰራ ሄደን፣ ዋሰራ ሩቅ ነው በእግራችን አንድ ቀን ፈጀብን። ማታ ጠዋት አንድ ቀን ሙሉ በእግር ሙሉ በእግር እና በዛን ጊዜ ትራንስፖርትም የለም። በጣም ከባድ ጊዜ ነበር። ከዛ በእግራችን ሄደን አንድ ልጅ ቦታውን የሚያውቅ ሰጥቶን፣ በሁለተኛ ጋር አባቴ አይመጣ መጣ ተከትሎ መጣ። ከአንድ አጎት ልጅ ጋራ አጎታችን ልጅ ጋራ መጣ። በኋላ እኔ ተደበቅኩ ከሩቁ አይቼ። በኋላ ሲስተር አንድ ኮንሶላታ ሲስተር ነበሩ። ነይና አሳምን፣ እኔ የምፈልገው ህይወት ይሄ ነው፣ እኔም የምትወድ ከሆነ ፍቀድልኝ ብለሽ ጠይቄ አሉ። ጠየቅኩ፣ አልፈቀደም። እንሂድ አለ። አይ አልሄድም፣ አሁንም ከአንተ ፊት እጠፋለሁ ብዬ ወጥቼ ሄድኩ። ብዙ ከተጫወትን በኋላ ብዙ ሀሳብ ከተለዋወጥን በኋላ ልንሰማማ አልቻልንም። ወጣሁ። ከዛ በኋላ አባቴ እዛው ሩቅ ስለሆነ አድሮ አሳድሮት ተመላልሼም አይቼዋለሁ። ግን ያው ስለሱ ስለ ጥሪው ስለ መነኮስና ህይወት አላነሳንም እንጂ ተመላልሼን ማታ አየሁት። እኔም ማሄድ ሁለት ልብ ለመሆን ሲጀምር ወይኔ ምን ይሻለኝ አባቴ ይረግመኛል ብዬም አሰብኩ። አራ ምኞቴ ስለሆነ ከፈለገ የፈለገውን ያርግ፣ እግዚአብሔር ደግሞ በራሱ መንገድ ይረዳኛል ብዬ አመንኩና በመጨረሻ ራሴን አሳምኜ ቀረው። እሱ ጠዋት አላየሁትም፣ ግን ልጆች ሲስተሮች ሲነግሩ እያለቀሰ ነው ወጣሉ። ወደ ቤት መሄድ ፈራን። ተመልሰን ብንሄድ ያው እነሱ ያዘጋጃሉ ሰውን ለማስጠለፍ ወይም ለማስማማት። ወደ ትዳር እንትጋቡ አልቻለንም። ወደ ትዳር እንደሚመሩን እናውቃለን። ስለዚህ ቀጥታ ወደ ናዝሬት መጣን። ከዛ እኔ ትንሽ ነበርኩ፣ እሳቸው ደግሞ ትልቅ ነበሩ። እነሱ ትልቆች የሆኑት ወደ ተመክሮ ገቡ። እኔ ድገም ትምህርቴን እየተማርኩ እስከ 12ኛ ድረስ እዚህ ቅዱስ ዮሴፍ ቆየሁ። እንደዚሁ አስፒራንት ሆኜ ማለት ነው። እነሱ ጨርሶ ስራ ሲጀምሩ እኔ ገና ልጅ ነበርኩና እየተማርኩ ቆየው። ከዛ ከተማርኩ በኋላ ሀሳቤን ቀየርኩ። አይ ይቅርብኝ ብዬ አሰብኩ። አንድ ሲስተር ነበሩ፣ አይደለም ሁሉ ጊዜ እናማክራቸዋለን። የችግራችን ውስጣችን የሚያዳምጡ አንድ ሲስተር ነበሩ። ለሳቸው እየነገርናቸው አይ አይደለም ጥሪ አለሽ፣ ግን ኃይለኛ ነሽ፣ ይህን አሻሽ ይሉኛል። እኔም እየነገሩኝ እያረሙኝ ቆየው። በኋላ እኔ ገባው ሲስተር ሆንኩ። ፖስተላንት ኖቢስ ከሆንኩ በኋላ ጁኒየር ማላ ካደረግኩ በኋላ ወደ ቤት ናፈቀኝ፣ ቤተሰብ ለማየት ከነ ልብሴ ሲሄድ በጣም ግራ ገባቸው። አያውቁም፣ ስለ መነኮስ አያውቁም፣ ግራ ገባቸው። አሁን አትቀሪም ወይ አሉኝ። አልቀርም፣ እኔም ወስኛለሁ፣ አልመለስም አልኩ። ባል አለሽ ለመሆኑ አሉ። እነሱም አይገባቸውም። አይ የለኝም፣ አሁን ወስኛለሁ፣ ልብሴን የለበስኩ በዚህ ነው እና ከእንግዲህ ወዲህ መሀላ ለእግዚአብሔር ገብቻለሁና ስለሱ እንዳታነሱብኝ አልኩ። ለ15 ቀን ብቻ ነው የሚፈቀደው። ለ15 ቀን በኋላ ተመልሼ መጣሁ። እንደገና የትምህርት እድል ተሰጠኝ። ወደ አየርላንድ ተላኩ። እንደተመኘው የተመኘሁት ነርሲንግ ነበር። እዛ ነርሲንግ 4 ዓመት ተማርኩ። ከዛ ተመልሼ መጥቼ በተለያየ ቦታ አገልግሎት ሰጠው። አንደኛ ምደግዱ ነበርኩ፣ መታራ ነበርኩ፣ ናዝሬትም ነበርኩ፣ ወለታም ነበር። በተለያየ ቦታ ገዳሙ በጠየቀኝ ሰራው። በጣም ደስ አለኝ። ዛሬ 10 ዓመት ገዳሙ እንደገና እናቶችን እንዲያገለግል ጠየቁኝ። ከማላችን አንዱ ነው። ስለዚህ የተባለውን እኛ እሺ ብለን መቀበል ነው። ለምን አንልም? እና በዚሁ ነው ያለሁት። ሁላችሁም እንደነገራችሁኝ ወደ ጥሪ ህይወት ለመግባት የከፈላችሁትን መስዋዕትነት ያሳያል። በጣም ደስ የሚል አስተማሪ ታሪክ ነው። ክቡራን ተመልካቾቻችን እየተመለከታችሁ የምትገኙት ልዩ የበዓል የእንግዳችንን ፕሮግራም ነው። በዛሬ እንግዳችን ፕሮግራም እንግዲህ በአዳማ ከተማ ተገኝተን ከእመቤታችን ፍራንቺስካውያት ገዳም እህቶች ጋር ነው ቆይታ እያደረግን የምንገኘው። ቀደም ሲል እንግዲህ ወደ ጥሪ ህይወት ለመግባት የከፈሉትን መስዋዕትነት በተመለከታችሁት መልኩ ገልጸውልናል። እጅግ አስተማሪ ነበረ። መልካም በዓል በያላችሁበት። ተወልዶ ወለደን ጌታ፣ ተወልዶ ወለደን፣ ሙታን የነበርነውን ጌታ ከጥፋት አዳነን።
ሲስተር ራፋኤል ወደ እርስዎ ልምጣና የመጀመሪያ አገልግሎት የት አካባቢ ነበረ? መጀመሪያ የሰራሁት ወላይታ ነው። የልጃገረዶች ትምህርት ቤት። ምን የሚባል ትምህርት ቤት ነው? ትምህርት ቤት ቆንቶ። በዚያን ጊዜ ሴቶች አይማሩ፣ ወንዶቹ ይሄዳሉ፣ ሊገባ ይማራሉ። እና በየቤቱ እየሄድን እየለመን ነው ባካችሁ በይ ወንዶቹንም ውሰጃ አሉ። የወንዶች አይደለም ትምህርት ቤቱ ልጃገረዶች ይላል። እየሄድን በየቤቱ ወደ 20 ምናምን ለመጀመሪያ ጊዜ ያገኘን በሱ ጀመር። ቀስ ቀስ ያን ቀስ እኔ ግን እዛ እስካለው እስከ 6ኛ ደረሰ። ሚኒስትሪ ተፈትነው ሴቶቹ አንድ አልወደቀም። አንዷ እንዲያውም 100 አግኝታ ካርዷን ይዛ 100 እያለች እየሮጠች ወደ ቤቷ ሄዶ አሳየች። ግን ዓመተ ምህረት እኔ አላስታውስም። ሲስተር ወደ እርስዎ ልምጣና የመጀመሪያ አገልግሎት የት አካባቢ ነበረ? መጀመሪያ አስፔራንትነት የተላኩበት ቄሱ የላኩበት ቦታ ዋሳራ የሚባል ቦታ ሆሳዕና አጠገብ። ብዙም አልተማሪንም እኮ ግን በገዳም ውስጥ አንዱ ሀሁ ካወቀ ያወቀውን ሌላ ማስተማር ግዴታ ነው ያስፈልጋል። እንደዚህ ነበር መመሪያው። ሴቶቹን በቀን ቀን እናስተምር ነበር። ማርፊያ አያያዝ ብዙ ባንችልም ፈረንጇ እያሳዩን አንድ ጨርቅ 4 ማዕዘን የሆነ ጨርቅ ተቆርጦ ያድራል። እሱን እንሰፋለን። ሁለተኛ ቀን ሴቶች ይመጣሉ፣ ይሰፋሉ። እኛ ያወቅነውን ካወቁ በኋላ በቃ ሰዓት ነው ሄዱ እንላለን። እኛ የምናውቀውን ምክንያቱም መቀጠል አንችልም አናውቅም። ስለዚህ ያወቀውን ማስተማር ያስፈልጋል ማለት በዚያ ዘመን የነበረውን 57 58 እነዚህ እያደረ 59 60 ደግሞ እየሰራው እንዲማር ተደረገ። ሰባተኛ እየሰራ ከፈረንጆቹ ጋር አንድ ላይ ሆኜ ማስተማር ጀመርኩ። እኔም እየተማርኩ በኋላ ለ8ኛ ወደ ናዝሬት ተልኬ መጣውና በ8ኛ 9ኛና 10ኛ 12ኛ ተማርኩ። እዚህ ጋር መጥቼ እንግዲህ አገልግሎቴ እዛው ነበር የመጀመሪያው። በጣም ደስ ይላል። ሲስተር እርሶ ልምጣ፣ የመጀመሪያ አገልግሎቱ የት ነበር? እኔ መጀመሪያ የሰራሁት ሚደግዶ የሚባል ቦታ ነው። ከውጭ መጣውና እዛ ተመደው። ሚደግዶ በዛን ጊዜ በጣም አስቸጋሪ ቦታ ነበር። መሰረተ ልማት የለውም። በጣም ገጠራማ ነው። ምንም የለውም። ከአንድ ፈረንጅ ጋር ሄደን እሳቸው ምን ትፈልጋለሽ ብሎ ጠየቁኝ። እኔ ነገርኳቸው። ቴቴስኮፕ፣ ሜዲካል የሚያስፈልገው ነገር ሁሉ ማዳመጫ፣ መርፌ፣ መድኃኒት፣ የተለያዩ ቀላል መድኃኒቶች ነገርኩ። በኋላ መኪናም አልኳቸው። በኋላ እሳቸው ሲያሾፉ አውሮፕላን አያስፈልግም እንደዚህ ቦታ አሉ። አይደለም፣ እኛ የምንፈልገው መጀመሪያ መሰረታዊ ሆነው መኪና ነው። መኪና እግዚአብሔር ይስጣቸው እዛ ውጭ ሳለውም አስተምሮኛል ሰዎቹ። እሺ፣ መኪና መንዳት እዛው ተምሬያለሁ። በኋላ ፈረንጇ አይ ገና ነሽ አንቺ ገና ጁኒየር ልጅ ነሽና መኪና አያስፈልግሽም፣ አሁን ዝም ብለሽ ጀምሪ አሉኝ። ምንም የለም፣ ገንዘብ የለም፣ መኪና የለም፣ ርቀት ነው። 4 ሰዓት የሚፈጀው ቦታ 8 ሰዓት ነው የሚፈጀው። ገደል ነው፣ በጣም ከባድ ነው። እና አንድ ፍሬር ሲምኦን የሚባሉ ፈረንሳዊ ነበሩ ብራዘር። እሳቸው በጣም ረዱኝ፣ ገንዘብ ሰጡኝ። እንደገና ደግሞ እሳቸው መኪና ነበራቸው። እስከ አዲስ አበባ ይዞኝ ይመጣሉ። መድኃኒት ገዝተን እንሄዳለን። በዛ በቃ እዛ ያሉትን ሰዎች በምንድን ነው የጀመረው ነው በዛፍ ስር ክሊኒክ የለም። በኋላ አሰብኩና ካቶሊክ ሴክሬታሪያት ጥሩ ጊዜ ነበረ። እነሱ ጋር ሄጄ አይሪሽ ሲስተር እዛው ነበሩ። ነገሩን አስረዳዋቸው እና ብዙ መኪና መጥቶ ነበር። አንዱ መኪና ሰጡ። ከጊዜ ብዛት ብዙ ጠይቄያቸው መኪናውን ሰጡኝ። ይሄ ፍሬር ሲሞን የተባለው እያለማመዱ መኪና መንዳትም ብዛ ድረስ መመላለስ ቻልኩ። ራሴን ችዬ ደግሞ ከአዲስ አበባ የሚያስፈልገውን ነገር ይገዛ ነበረ እና በጣም ጥረት አድርጋለሁ ከእግዚአብሔር ጋር። እግዚአብሔር በጣም ይረዳኝ የሚለው ይሄን ነው። ከዛ እነሱም ደግሞ ካቶሊክ ሴክሬታሪያት ብዙ ነገር ይሰጡኝ ነበር።
መድኃኒትም ከካቶሊክ ሴክሬታሪያት እርዳታም ብዙ ነገር አገኝ ነበር። ከሰዎቹ ጋር ህብረት ፈጠረን። ሚደግዶ የሚባል ቦታ ከሰዎቹ ጋር ያለን ግንኙነት በጣም ጥሩ ነበር። ግን አንድ ጊዜ ትዝ ይለኛል በጣም ሲከብደኝ አይ በቃ እኔ ይበቃኛል፣ እንደዚህ መቀጠል አልችልም አልኩ። ከበደኝ በቃ። በኋላ አይ ይቅርብኝ ሌላ ቦታ ለመቀየር ፈልጋለሁ ስል እንደዚሁ ቀኑ ገና ነበር። ህዝቡ እየጨፈረ መጣ። በዓሉን ለማክበር ከኔ ጋር ለማክበር መጡ እና እንቁላል፣ ዶሮ ምን ይዞ መጡ። ልቤ ደግሞ ነካ። ህዝብ እንደዚህ ጥሩ ስራ እኔ ምን አድርጌ ነው ግን ህዝቡ እንደዚህ ተደስቶ ከመጣ እኔ ደግሞ ለነሱ አገልግላለሁ ብዬ እዛው ቀጠልኩ። ለ5 ዓመት ሰራሁ። በጣም ደስ ብል ነገር ነው ያሳለፍኩት። እኔ ብቻ አይደለሁም፣ እህቶቼም አብሮ ነበሩ። ሲስተር ማቴ አሁን ወደ እግዚአብሔር ቤት ሄደዋል፣ ሞተዋል። ሲስተር በናዲና ከኛ ጋር እዚህ አሉ። አብሮ እኔን በጣም ይደግፉ ነበር። አብሬን ነው የምንሰራው። ብዙ ቦታ ሰርቻለሁ፣ ግን መጀመሪያ የሰራሁት ሚደግዶ ነው። ትዝ የሚለኝ በጣም አሁንም ወደዋለሁ ቦታውንም ህዝቡንም አሁንም ወዳለሁ። እሺ ሲስተር፣ እንግዲህ ከሚሰሯቸው ስራዎች ውስጥ ወተት እንደሚንጡ ሰምቻለሁና እስቲ ስለሱ ያጫውቱን። የመጣውን ወተት የሚገዙ ሰዎች አሉ፣ ኮንትራት የሚወስዱ ሰዎች አሉ። ከነሱ የተረፈውን ወደ እኔ ይመጣል። ለቁርሳችን የሚሆነውን አነሳና ሌላው በራሪ ካለ ይወስዳል፣ ከሌለም አጠራቅማለሁ። ሲረጋ እሪጣለሁ ወይንም ሳይናጥም አይብ ማድረግ ይቻላል። አሁን እሱን የተማርኩት እዚህ ቤት ነው። እሱን ደግሞ ከሁለት አንዱ አረጋለሁ እንደ አስፈላጊነቱ ለእህቶቻችን እንዲበቃቃ አረገዋለሁ። ሲስተር፣ አሁን ደግሞ ወደ እርሶ ልምጣና እስቲ ምን የተለየ ስጦታ አለዎት? ልክ እንደ ሲስተር እኔ ምንድነው ስጦታ አንድ ነገር ካረየው ያን ነገር የማይሆኑ ወይም የሆኑት በትክክል ቦታ ካልሆነ ወይ አንድ ነገር የሚፈልግ ከሆነ እሱን በቃ አይቶ ለነገሩ ወይ ምችል ከሆነ አሟላለሁ፣ ማልችል ከሆነ እነግራለሁ። ወደ እርሶ ልምጣ ሲስተር፣ ምን የተለየ ስጦታ አለዎት? እህቶቼ የሚያስፈልጋቸውን ነገር በሙሉ ለማሟላት አልችልም። ለምን ጊዜው በጣም አስቸጋሪ ነው። እንደምናውቀው ማውራትም አያስፈልግም። በጣም ከባድ ጊዜ ነው ያለ ነው። እናቶች በፊት ጥንት የነበሩት እናቶች ጡረታ ተብሎ የተቀመጠ ገንዘብ የለም። ስለዚህ የምናገኘውና የምናወጣው ወጪ አይመጣጠንም። ያ በጣም ያስጨንቀኛል። ስጦታዬ እንግዲህ መጨነቅ ነው። እጨነቃለሁ። ያንን ነገር እንዴት ማሟላት ይችላል በማለት አሁን ለምሳሌ አንዳንድ እናቶች ማታ ዳፐር ያስፈልጋቸዋል። ዳፐር በጣም ውድ ነው። አንዳንድ ጊዜ ልዩ ምግብ ያስፈልጋቸዋል። ያ በጣም ውድ ነው ደግሞ እና አንድ አይነት ሁሉ ጊዜ ማቅረብ በከባድ ነው። እርግጥ ደስ የሚለኝ ነገርም አለ። ከኔ ጋር የሚሰሩ እህቶቻችን አሁን እሷም ጊዜ ትባላለች። እሷም ብትሆን ከኔ ጋር አብራ ነው ወጥ ቤት የምትሰራ። በጣም ትረዳኛለች በሀሳብም አንዳንድ ነገር ስጦታም አላት። ሌሎቹም በሁሉ አቅጣጫ የሚረዱኝ ይሄ አብሬን የምንሰራቸው 4 አሉ። ለከብቶች አሉን። ከብቶቹም ጋር የሚሰራ ተባብሮ ነው። ዶሮችም አሉን። እነኛም ጋር የሚሰሩት ይሄን ሁሉ ፈጠራ ነው። ለምን እጦት ሰው ሲያጣ ምን ላርግ ለእህቶቼ ብሎ መፍትሄ ይፈልጋል። እና ይሄ ወተትም ከብቶችንም ዶሮንም ጀምረናል። እና ግን በዛም በዚህ በ2 ዓመት በተለየ በዘንድሮ ዓመት በዛም ለመሸፈን አልቻለንም። ሀሳቤ ውስጥ የተሟላው አላደረኩም። እስቲ ሀብታም ካቶሊክ አለ እኛን የሚረዳ ብዬ ጠይቀ ሀሳቤ ውስጥ መጣ። እንዴት ላገኝ ሀብታም ካቶሊክ እና ወይም ሀብታም ለጋስ ሰው ብዬ
ራሴን ጠይቃለሁ። መልካም። ከዚህ ጋር እያይዘው እንደው በዚህ አጋጣሚ መልእክት ያስተላልፉ እስቲ ድጋፍ እንዲያደርጉ። ምክንያቱም እነዚህ እናቶች ረጅም ዓመት በመንፈሳዊ አገልግሎት በወጣትነት ጊዜያቸው ቤተክርስቲያንን ያገለገሉ ማህበረሰቡን ያገለገሉ ናቸውና በዚህ አጋጣሚ መልእክት ቢያስተላልፉ። እናቶች እዚህ ያለን 9 ነን እና ከ84 እስከ 95 እድሜ ያላቸው ናቸው ያሉት እና ራሳቸውን ችሎ አይደለም የሚንቀሳቀሱት። ማለት ጡረታ ገንዘብ የላቸውም፣ ኢንካም የላቸውም። የኛ ኢንካም ለጠቅላላ የሚረዱን ወጣቶች አሉ 4፣ እኛ 9 ነን። 13 ሰው አለ እዚህ ውስጥ። ለ13 ሰው ገቢያችን 40 ሺህ ነው። ለ40 ሺህ እንግዲህ ምንድነው የሚደረገው? ሁሉም ማመዛዘን ይችላል። ስለዚህ እኔ የሚጠይቀው ማንም ሰው ይሄንን ጊዜያቸውን በገጠር ትራንስፖርት በሌለበት ጊዜ በእግራቸው ሄደው ብዙ ድሆችን የረዱት እናቶች ናቸው። በጣም የረዱ እናቶች ናቸው እና እኔ የሚሰማኝ ነው ይሄን ሁሉ ሰርቶ እንዴት እለት የሚያስፈልጋቸው ነገር ያጣሉ የሚለው ነገር ነው የምናገኘው። አንዳንድ ጊዜ ትንሽ ስጦታዎች 10,000 5,000 ለበዓላት ትንሽ ነገር እናገኛለን። ያ ደግሞ የእለት ነገር አይሸፍንም እና ስለዚህ እኔ የምለው የሚችል ለጋስ የሆነ አቅም ያለው ሰው እናቶችን የሚረዳበት መንገድ ካለ በአክብሮት በእውነቱ እለምናለሁ። ምክንያቱም እነኚህ ሰርቶ ያሳለፉት ጊዜያቸውን አሁን ማረፋቸው ደግሞ እስከ መጨረሻ ድረስ ለራሳቸው አንድ ነገር ማግኘት፣ ቤዚክ ማለት መሰረታዊ ነገር የሆነ ነገር ለምሳሌ እንደ ዳፐር፣ እንደ ሌሊት ልብስ፣ እንደ ምግብ ነክነት እናቶች ሁሉ ነገር አሁን ለምሳሌ ቆሎ ማግኘት አይችሉም። ገንፎ ነው የሚሰራ። አንዳንድ ጊዜ ደግሞ የሚያስፈልጋቸው ነገር አለ፣ ልዩ የሆነ ነገር። ያ መግዛት ከባድ ነው። በዚህ አጋጣሚ የሚችል ሁሉ ብረዳን መንገድ ካለው ደስ ይለኛል። ተመልካቾቻችን ቀደም ሲል እንደሰማችሁት የእመቤታችን ፍራንቺስካውያት ገዳም እህቶችን እንግዲህ መርዳት ማገዝ ያስፈልጋል። በጉብዝናቸው ጊዜያት እንግዲህ በርካታ ነገሮችን ለቤተ ክርስቲያናችን ለማህበረሰቡ የሰጡ ናቸውና በጡረታ ጊዜያቸው ደግሞ ድጋፍ ያሻቸዋልና ሁላችንም እንደግፋቸው ለማለት እንወዳለን። አብራችሁን ስለሆናችሁ አሁንም እጅግ አድርገን እናመሰግናለን። ቆይታችን የሚቀጥል ነው የሚሆነው። መልካም በዓል። ተወልዶ ወለደን ጌታ፣ ተወልዶ ወለደን፣ ሙታን የነበርነውን ጌታ ከጥፋት አዳነን። ወልደ አምላክ ተወለደን በስልጣነ በማሪ ዜማ ወልደ አምላክ ተወለደን ደስ ይበለን ምክሩን እንስማ። እንቀጥላለን። አሁን ደግሞ ስለ ገጠመኞቻችሁ እንጫወታለን። ሲስተር ከርሶ ልጀምር። ምን ገጠሞት? የኔ ገና ገዳም እንደገባሁ እንግዲህ ከመጀመሪያ የገጠመኝ ነገር ምንድን ነው? ፊደል በደንብ አልችልም። እሺ፣ ገና ፊደል በደንብ አልችልም። ለምሳሌ ዲ እና ቢ ሆዱ ወደዚህ ያለው ዲ ሆዱ ወደዚህ ያለው ያልኩ ነበር የማጠና ነበር። ሌሎቹንም እንደዚህ ምልክት እየሰጠው ነበር የማጠና ነበር። ፈረንጆቹ እንግዲህ አላወቁም። ከተለያዩ ገዳማት አምጥቶ ነው አንድ ላይ ሆኖ ነው እንዲያስተምሩ የተደረጉት፣ እንዲያለማምዱን የተደረጉት። 2 ፈረንጆች አሉ እንግዲህ፣ አንድ እንግሊሽ እና አንድ ፈረንሳይ። እነሱ እኔ እንጃ ምናልባት ንቃት ነበረኝ አላውቅም። ገና ከመግባቴ ፊደል አስተምሪ ልጆች ቤት ገብተሽ አሉ። ገና የተጀመረ 15 ተማሪዎች አሉ። አስተምሪ ሲባል ተደብቄ አለቀስኩ። እንዴ ምን ብዬ አስተምራለሁ? መቼ በደንብ አወቅኩ። እነሱ አለማወቅን አያውቁም። ተደብቄ አለቀስኩ። ገባሁ። ተማሪዎቹ
በዚያን ጊዜ በግድግዳ ላይ ተሰቅሎ ነው ፊደል ማስተማር። አሁን ምን ብዬ ነው ማስተምረው አልኩና ከእናንተ ማን ነው ፊደል ማስተማር የሚችል አልኳቸው። አንዱ እኔ ነኝ አለ ልጁ። አሁንም ይታየኛል። በኋላ አንጩም ዱላውን ሰጠሁት። ያዘና በቡ ቢ ባ ቤ ብ ቦ አሃ ይሄ ነው መሆን ያለበት። በእኛ ቋንቋ መሰረት ነበር ለካ ይማር የነበረው። በዚያን ቀን ፊደል አጠናሁ ራሴ። መጀመሪያ ገጠመኝ አስቸጋሪ ነገር ይሄ ነበረ። ሌላው ደግሞ በአብዮት ጊዜ በጣም ከባድ ነበር ማስተማር። እኔ ኃላፊ ነበርኩ በአብዮት ጊዜ። እናንተ ያልተወለዳችሁም እንግዲህ አታውቁም። ተማሪ ያለውን መንግስት ይቀበላል፣ እኛን አስተማሪዎችን ይቀጣል። የአብዮት ተቃዋሚዎች ይባላሉ። ሁለተኛ ደረጃ ኃላፊ ፈረንጅ ነው። አንደኛ ደረጃ እኔ ነበርኩ። እሺ እርሶ ነበሩ? እኔ ነበርኩ። ተማሪዎች ወጡና 6 ሰዓት ሳይደርስ ደወሉ። ተማሪ ሁሉ ግር ብሎ ወጣ። ሁለተኛ ደረጃ አንደኛ ደረጃ መጣ። ፈረንጁ ደግሞ ቁጡ ነበሩ። እሺ ለምንድን ነው የደወልሽው አሉኝ። እኔ አልደወልኩም። ሊሰሙም አልቻሉም። የቢሮን ቁልፍ ወሰዱብኝ። ሰውዬው አስቸጋሪ ነበሩ። አርብ ነበረ ደግነቱን። አርብ ቀን፣ ቅዳሜ ቀን፣ እሁድ ቀን በቃ ወደ ቢሮ መሄድ አልቻልኩም። አለቃቸው ተጠርቶ ከሻሸመኔ መጡ ነገሩን ለማስተካከል። ሁለታችን እንኳን አንድ ላይ ማድረግ አልቻሉም። ሰውየው እሱ በጣም ከባድ ነበር። የእሳቸውን ሄዶ በእነሱ ቤት ይሰሙና መጥቶ የኔን ይሰሙና በዛ አስታርቀው ወደ ቤታቸው ሄዱ። ተማሪዎች የፈለጉ ቢያደርጉ መቆጣት ምናምን ክልክል ነው። በኋላ እንግሊዘኛ እያስተማርኩ ሳለሁ 6ኛ ክፍል አንዱን እንዳልኩ ስሙንም አስታውሳለሁ። ፎዋድ ጌት አፕ ኤንድ ቴል ሚ ዘ ዲግሪ ኦፍ ላርጅ ላርጀረረስት ምን ልበልሽ? እሺ ቁጭ በል። ከተቆጣው ወደ መንግስት መጥቶ የአብዮት ተቃራኒ ነው የሚባለው። ይሄ ነው እንግዲህ የገጠመኝ ነገር ማለት ነው። ጥሩ አጋጣሚ ነው። ደስ ይላል በጣም። ተወልዶ ወለደን ጌታ፣ ተወልዶ ወለደን፣ ሙታን የነበርነውን ጌታ ከጥፋት አዳነን። ጡረታ ቤት አንድ እህት ጡረተኛ በእጃቸው መብላት ስለማይችሉ እኔ አግዛለሁ ብዬ እሷን ለማብላት ጧት ጧት ትመጣ ነበረ። በኋላ ቅዱስ ዮሴፍ ትምህርት ቤተክርስቲያን ቅዳሴ ሰምቼ ሁልጊዜ በእግሬ ነው መጣው። አሁን ጧት መጣና ቁርስና ምሳ አብልቻቸው ሄዳለሁ። አንድ ቀን ከበር ስገባ አንድ ሐኪም ዶክተር እኔ አላቀው ሲስተር አንድ ጊዜ ይምጡ አለና ጀወሰት። የት ነው መጣ በየ ችግር የለም አንድ ጊዜ ይምጡ ብሎ ወሰደኝና ይሄ ልብ የሚነሳበት አለ ኤክስሬ ተነሳው። ሲስተር ይቅርታ አድርጉልኝ ልቦትን ለማንሳት ነው አለ። እሺ ብዬ ያው አነሳ። አንድ ቃል አላለኝም። እሱ ወረቀቷ እሱ ብላ ስትወጣ ብድግ አረገና እሱ ሄደ። እኔ ገና ሳለብስ እሷ ጋር ነው የመጣው። እሷ አላቃ ነኝ አሳየ። እንግዲህ ለማን ለሌላ እንዳሳየ አላቀ። ለኔ ምንም አልነገሩኝም። ምን ነበረ? ልቤ የለችም ሄዳለች። ስለዚህ በቃ ነገ ወደ ሐኪም ቤት አዲስ አበባ የልብ ሐኪም። እርስዎ አላመመውትም ነበር? አያውቁም? ይደክመኛል፣ እኔ እተኛለሁ። በቃ እዚህ መጥቼም ምሳ እስከሚደርስ እተኛለሁ። እዛም ሄጄ ያው እራት እስከሚደርስ እተኛለሁ። አልችልም። ጸሎት በግድ እላለሁ። በቃ ከዛ በኋላ ተኛለሁ። እንደሱ ነበረና አዲስ አበባ ሲሄድም ዶክተሩ ምንም ማድረግ አይቻልም፣ ፒስ ሜከር መግባት አለበታል። አሁን እኔ በፒስ ሜከር ነው ያለሁት ማለት ነው። ይሄ ገጠመኝ እንግዲህ ብዙ ጊዜ በወጣት ጊዜ ነው መደግዱ ነበርኩ እንግዲህ እና እየነዳው በጣም አስቸጋሪ መንገድ ልጆቹ መኪና ከኔ በፊት የነበሩትን ቄሶች ይለምኗቸዋል። ፈረንጆች ናቸው እና በመኪና የተወሰነ የሚደግዱ ወንዝ የሚባላል
እና ብዙ መንደር 3 መንደር አቋርጠን ነው ወንዙን የምንደርሰው። ሰው ላይ እኔ አቋርጬ ሲሄድ ልጆቹ ሲስተር እባክሽን ውሰጂን ትንሽ መንገድ ውሰጂን መኪና ውስጥ ገብተን አናውቅም ይላሉ። ይገባሉ እና ትንሽ ወስታቸውና ልጆቹ እንግዲህ የሰሙት መክፈል የሚባለው ነገር ለካ 5 ሳንቲም ይዟል። ከኪሳቸው ያወጡና ካላቸው አወጥቶ ለኔ 5 እኔ አይገባኝም ነበር ይከፍላል። እንግዲህ እነሱ ወደ አዲስ አበባ ወደ ናዝሬት ሲኬድ ይከፈላል የሚባለው ነገር ይሰማሉ። ከነሱ ውስጥ አንዱ ልጅ በጣም ደሃ ነው። እኔ ምንም የለኝም ሲስተር፣ እንደውም አዲስ አበባ ስትሄጂ እንደው ልብስ ይዘሽልኝ ነይ፣ ምንም የለው እና ያስታውቃል። ደሃ ነው እና ከእኛ ጎረቤት ነው። በኋላ እኔ እንግዲህ እግዚአብሔር በረዳኝ እድለኛ ነበርኩ። ትንሽ ሰዎቹ ሲጽፍ ምን ስለምን ይሰጡኝ ነበር። ለሱ ሙሉ ሱሪ ጫማ ለክቼ አንዴ ቆይቼ አመጣውለት እና አለበስኩት። በደንብ ለበሰ። ከዛ በኋላ የሚገርማቸው ነገር አንድ ቀን አንዷን እንቁላል ልክ ዶሮ ጠብ ስታረግ ይዞ ሮጦ መጣ። እንቁላሉ ራሱ የሞቀ ያ ራሴ ሁሌ አስታውሳለሁ። እንደዚህ በቃ ልቡ እንደተነካ በጣም ልቡ ተነክቶ ያ ልጅ እንቁላል እግዚአብሔር ይስጥልን ለማለት ማምጣቱ ለኔ ትልቅ ትዝታ ነው። ሲስተር ሳወሩ ሲቀሩት እኔ ብዙ ጊዜ ከሳቸው እንደ ጆክ ሆኖ ትምህርት አስተማሪ ሊሆን የሚችል ነገር አለ። አንድ ሴትዮ በጣም ሀብታም ነች። በጣም ሀብታም ነች። አንድ ቀን እንደዚህ በእግሯ ስትሄድ አንድ ልጅ ስለምን ታያለች። ደሃ ነው። ስለምን ታይና ቆይ ለምንድን ነው የምትለምነው? አባት እናት የለኝም፣ ሰዎች የሉኝም፣ ማንም ዘመድ የለም፣ ከገጠር ነው የወጣሁት፣ ከተማ ውስጥ ነው ያለሁት፣ ና ከኔ ጋራ ከልጆቼ ጋራ ትኖራለች እና ትወስደዋለች። አለብሰው መኝታ ቤት ከልጆቿ ጋራ መኝታ ቤት ሰጥተው በኋላ ማታ ደህና ደሩ ብላ ትሄዳለች። በኋላ ልጁ ጠራት። እማማ ኑ አለ። እርሶ እንደዚህ ደግ ኖት፣ እግዚአብሔር ደግ ነው፣ በጣም ጥሩ ነው ሲባል ሰማለሁ። ለመሆኑ እርሶ የእግዚአብሔር ባለቤት ኖት ብሎ ጠየቀ። አይ እኔ እግዚአብሔር ሚስት የለው፣ እግዚአብሔር ለሁሉም እግዚአብሔር ነው ማለት ፈጣሪ ነው። ግን ልቤ ደግነት የእሱ ደግነት ነው እኔ አሁን የሚያንጸባርቀው ባንቴም በሌሎቹም። ስለዚህ አንተም ትልቅ ስትሆን ለሌሎቹ መልካም ስራ ብላ መከረችው የሚባለው እንግዲህ እንደ ጆክ የሰማሁት አንዱ ጆክ ነው። ደስ ይላል በጣም። ያው እግዚአብሔር በሰዎች ነው ተመስሎ የሚመጣው፣ ያንን ማሳያ ነው። ትልቅ መልእክት ያለው ገጠመኝ ነው። መልካም። አሁን ደግሞ ለወጣቶች መልእክት ታስተላልፋላችሁ። ሁላችሁም እንግዲህ ቀደም ሲል የወጣትነት ዘመናችሁን በአገልግሎት እንዳሳለፋችሁ አሁንም አገልግሎት ላይ ትገኛላችሁና ለወጣቶች እንዲጠነክሩ በተለይ በመንፈሳዊ ሕይወታቸው ጠንካሮች እንዲሆኑ ቤተክርስቲያናቸውን እንዲጠብቁ ምን መልእክት አላችሁ? ሲስተር ከርሶ ልጀምር። እንግዲህ እኛ ገዳም ከመግባታችን በፊት መነኮሳቶችን አላየናቸውም። በወሬ ሰምተን ነው። የአሁኑ ዘመን ወጣቶች ግን ያያሉ። ስለሚያዩ ምሳሌም አያስፈልግም። እንዲህ የሚያደርጉ አሉ እኮ መግባት ትፈልጋለሽ ወይ የሚል መልእክትም አያስፈልግም። ያያለው ስለሚያዩ በወንጌል ውስጥ ምንድን ነው የተባለ? የእግዚአብሔርን ቃል ሰምቶ በስራ ላይ የሚያውል የተባረከ ነው ይላል። ገዳም ገብቶ ሌላውን የማገልገል ሀሳብ ከመንፈስ ቅዱስ በኩል ከእግዚአብሔር በኩል ከመጣ መመለስ እንደሚያስፈልግ ነው። አለመፍራት። እኛ ምንም ሳናይ ገብተን ነውና ለዚህ በቅተናል። ወጣቶቹ ግን ስለሚያዩ መልእክት ከመጣ መመለስ ያስፈልጋል። ሰምቶ በተግባር ላይ ያዋለ እሱ የተባረከ ነው የሚለውን
እንደሚፈጽሙ እንዲረዱ ነው የኔ ሀሳብ። ትልቅ መልእክት ነው። እግዚአብሔር ይስጥልን። መልካም ወደ እርስዎ ልምጣ ሲስተር። ለወጣቱ ምን መልእክት አለዎት? እንግዲህ ወጣቶች በአሁኑ ጊዜ ብዙ ፈተና አለ፣ በነፍስም በስጋም በመንፈስም ማለት ነው የሚፈተኑ። ግን ፈተናዎችን ለማለፍ የጌታን ቃል መብላት አለባቸው። መጽሐፈ ቅዱስ ያንብቡ፣ ቃሉን ይብሉ። ሁሉ ነገር በቃል ውስጥ ነው ያለው እና ኃይል ይሰጣል። እኛ መጽሐፈ ቅዱሱ እንዳያቃዠን ብለን ትራስ አድርገን ነው የምንተኛው አይደለን? አይደለም። እናንብብ፣ እንብላው ቃሉን። ሁሉ ነገር በቃሉ ነው ያለውና የቃሉ ጥማት እንዲኖራቸው ይጀምሩ፣ ይብሉ ነው። ካልበላው ጣፋጭነቱን አላውቅም አይደል? አዎ። ስለዚህ የጌታ ቃል ለሁሉ ነገር መብራት ነው። እግዚአብሔር ይስጥልን። አብሮ ሲስተር ወደ እርስዎ ልምጣ። ጊዜው በጣም አስፈሪ ነው እና አትፍሩ ነው የሚለው ወጣቶች፣ አትፍሩ። እግዚአብሔር በውስጣችሁ የሚገልጸውን የሚነግረውን ለመፈጸም እንሞክር። አብነታችን ክርስቶስ ብቻ ነው እና አሁን አብነት አርአያነት ከእግዚአብሔር ነው የምናየው። ስለዚህ እግዚአብሔር የሚለን ነገር በውስጣችን ሰምተን እሱ በሚለው መንገድ መከተል። ፈተና አይኖርም ማለት አይደለም። ፈተና ሁሉም ቦታ አለ እና ጥሪውን የተኛው ሊከተል የሚለውን ደግሞ እግዚአብሔር ራሱ ያሳየናል እና ግን እያሳየን አንፈልግህም ማለት በኋላ ተጠያቂ ነን። እኔ ጥሩ ትዳር እግዚአብሔር ጥሩ ትዳር እንዲኖር ካሳየኝ ጥሪ ነው። ያንን ጥሩ ትዳር መከተል እና መኖር፣ በዛ ትዳር ጸንተን መኖር፣ ደስታም ሀዘንም የሚመጣብን ሁሉ ቻቻችለን መኖር ነው። ገዳምም እንደዛ ነው። ሁሉም በአልጋ ባልጋ አይደለም። የትም ቦታ የትም ኑሮ እና እግዚአብሔር ነይ ተከተለኝ ካለ አንፍራ እና ለመጋፈጥ ያንን ኑሮ ለመኖር ታጥቀን ተነስተን የእግዚአብሔርን ቃል እያዳመጠን በጠንካራ ጠንክረን መስራት አለብን። እኛ እኮ አልጋ በአልጋ ኖረን አይደለም እዚህ የደረሰ ነው። ውጣ ውረድ ብዙ ነበር። ጥሩ ነገርም በጣም ብዙ ነበር። ሁለቱንም ተቻችለን ነው። ህብረት ኑሮ ራሱ ቀላል አይደለም። አንዱን መቻቻል ቀላል አይደለም። ያንንም ችለን ነው እና እንደገና ጋብቻ ኑሮም ቀላል አይደለም። እግዚአብሔር ግን ውስጣችን የሚጠራንን ጥሪ ተቀብለን በደስታ ለመኖር ተቻችለን ለመኖር አንፍራ። ወጣቶች ተቻችለን እንኑር። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው። ስለዚህ የልደት በዓሉን አስመልክታችሁ መልካም ምኞታችሁን እስቲ አስተላልፉ። እንግዲህ ጌታችን ኢየሱስ ክርስቶስ የመጣው ስለሚያፈቅረን ነው። ስለሚያፈቅረን ማንም በማይወለደው በረት ውስጥ የተወለደው ለእኛ ሲል ነው። አባቱም የላከው አንዱን ልጅ ለእኛ ሲል ነው። ለሱ የሚጎለው ነገር ወይም የሚያጣው ነገር ወይም የሚያተርፈው ነገር የለም። ለእኛ ሲል ነው ይሄን እያደረገው። ምስጋና ማቅረብ ያስፈልጋል። ለኢየሱስ ምስጋና ማቅረብ ደግሞ ኢየሱስን ለመውለድና ለመቀበል የተባበረችው ማርያምንም ዮሴፍንም ደግሞ አባት ሆኖ የተቀበለውን እነዚህን ማመስገን ያስፈልጋል። ማመስገን ብቻ ሳይሆን የተቻለንን እንደነሱ ለመኖር ጥረት ማድረግ ያስፈልጋል። ጥረት ማድረግ ማለት እሱ የጻፈውን ስናነብ ስንከተል። ስለዚህ እንግዲህ ኢየሱስን እናመስግነው እንወድሰው ማለት ነው። መልካም። እሺ ሲስተር ደርሶ ልምጣ። እንግዲህ የተለያየ ጥሪ ሊኖር ይችላል። ማርያም ምንድን ትጸንሻለሽ ወንድ ልጅ ስሙንም ኢየሱስ ትያለሽ ሲላት ምን አለች? ይህ እንዴት ይሆናል? አዎ ነገሮች የሚያስፈሩ ሊሆኑ ይችላሉ። ከባድ ሊሆን ይችላል በህይወታችን። ግን ጌታ አንተ ያልከው ይሁን ካሉ ጌታ ይረዳል። አዎ በህይወታችን መስቀል አለ። ማንኛውም ቢሆን
አልጋ ባልጋ አይደለም። ፍቃዴ ይሁን ማለትን መማር በህይወት ሲስተር ወደርሶ ልምጣ። ዛሬ ደስ የሚል ቀን ነው። እንኳን ለ2018 በዓል እንኳን አደረሳችሁ ክርስቲያን ቤተሰብ በሙሉ እንዲሁ ደግሞ በውጭም ያላችሁ በውስጥም ያላችሁ እኔ ማውቃችሁ ሁሉ እንኳን ለጌታችን ኢየሱስ ክርስቶስ ልደት በሰላም በጤና እንኳን አደረሳችሁ። እኛም እንግዲህ ስለተቀበላችሁን የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደት በዓል እንዲህ ባለ በአማረ መልኩ ከናንተ ጋር ልናከብር ስለፈቀዳችሁ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። የልደት በዓልን ምክንያት በማድረግ በአዳማ ከተማ ተገኝተን በእመቤታችን ፍራንሲስካውያን እህቶች የጡረታ ቤት ተገኝተን ያደረግነውን ቆይታ እንግዲህ የተመለከታችሁትን ይመስል ነበረ። ከእናቶቹ ጋር በነበረን ቆይታ እንግዲህ በእድሜያቸው የነበራቸውን አገልግሎት ተጫውተናል። በተለይ በወጣትነት ዘመናቸው ምን አገልግሎቶችን ለቤተ ክርስቲያን ሰጡ፣ በትምህርት ዘርፍ፣ በጤና ዘርፍ፣ በሌሎችም ዘርፎች ደስ በሚል ሁኔታ ገልጸውልናል። ከዛ ባሻገር ደግሞ በስራ ላይ የሚያሉ የገጠማቸውን ገጠመኝ አጫውተውናል። እንደዚሁም ደግሞ ለወጣቱ ጠንከር ያለ መልእክትም አስተላልፈዋል። ስለዚህ በቆይታችን ጥሩ ልምዶችን እንደተካራችሁ፣ ጥሩ ተሞክሮችን፣ ጥሩ የህይወት ትምህርቶችን እንደወሰዳችሁ ተስፋ እናደርጋለን። በያላችሁበት እንግዲህ መልካም በዓል እያልን ከቀሪ የሰላም ካቶሊክ ቴሌቪዥን ልዩ የበዓል ፕሮግራሞች ጋር መልካም ጊዜ ይሁንላችሁ። መልካም በዓል። ተወልዶ ወለደን ጌታ ተወልዶ ወለደን